ሰላም ጤና ይስጥልን ወደገው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ በአዲስ አበባ ከተማ አቀፍ የህፃናት ፓርላማ የመስረታ ስነ ስርዓት ተካሄደ የአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የህፃናት ዘርፍ ምክትል ቢሮ ኃላፊ ወይዘሮ እመቤት ተስፋዬ እንደገለጹት የህፃናት ፓርላማ መመስረቱ ህፃናት የውሳኔ ሰጭነት ሚና እንደሚያዳብሩና ለመብቱ ተማጋጭ ትውልድ እንደሚፈጥር ጉልህ ሚና እንደሚጫወት አስረድተዋል ህፃናት ከትምህርት ጎን ለጎን የፓርላማ ምንነት እንዲያውቁና ዲሞክራሲያዊ ምርጫዎችን እንዲለማመዱ መስራት እንደሚገባ ጠቁመው ህፃናት የውሳኔ ሰጭነት ሚና እንደሚያዳብሩና ለመብቱ ተማጋጭ ትውልድ እንደሚፈጥሩ ጉልህ ሚና እንደሚጫወት ተናግረዋል የህፃናት ፓርላማ መስረታው የምርጫ ስነ ስርዓቱ በተጠበቀና በራሳቸው በህፃናት ተሳታፊነትና መራጭነት የተከናወነ ሲሆን የፓርላማ አፈ ጉባኤ ምክትል አፈ ጉባኤና ጸሐፊ በመመረጥ ተጠናቋል በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተው የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ዶክተር ታከለ ኡማ ገለጹ ዋና ስራ አስፈጻሚው በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቆራረጥ ምክንያት የተፈጠረውን የአሰራር ችግር ለመፍታት ርብርብ እየተደረገ መሆኑን ገልጸዋል የኤሌክትሪክ ኃይል መቆራረጥ ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩንም በአጽንኦት አንስተዋል የተፈጠረውን መስተጓጎል ለማካካስም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል በተለይም በእያንዳንዱ ፎርጎና ኮንቴነር በተናጠል ከመቁጠርም ይልቅ የባቡር ጉዞ መቁጠሩን በመጠቀም በጅቡቲ ጉምሩክ ያለውን የሰነድ አሰጣጥ ሂደት ቀላል እያደረግን ነው ብለዋል የተሰሩ የሚገኙ ማስተካከያዎች ስራዎችን ለማፋጠንና መዘገየቶችን ለመቀነስ ያለመ መሆኑን አስገንዝበው ደንበኞች ላሳዩት ትዕግስትም አመስግነዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በአባይ ግድብ የታየው ተነሳሽነት የአፈር ማዳበሪያ ፋብሪካን በመገንባት ሊደገም ይገባል ተባለ የኢትዮጵያ ግብርና ምርት ኢንስቲትዩት የግብርና ኢኮኖሚ ምርምር ዳይሬክተር ዶክተር ታደለ ማሞ እንደገለጹት ኢትዮጵያውያን በአባይ ግድብ ግንባታ ያሳዩት ተነሳሽነት የአፈር ማዳበሪያን ፋብሪካን በመገንባት ሊደግሙት ይገባልም ብለዋል ብሌን ተሾመ ተጨማሪ አላት ኢትዮጵያውያን በአባይ ግድብ ግንባታ ያሳዩት ተነሳሽነት የአፈር ማዳበሪያ ፋብሪካን በመገንባት ሊደግሙት እንደሚገባ ተገልጿል የኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር ዶክተር ታደለ ማሞ እንደገለጹት ኢትዮጵያውያን በአባይ ግድብ ግንባታ ያሳዩትን ተነሳሽነት የአፈር ማዳበሪያ ፋብሪካን በመገንባት ሊደግሙት ይገባል ብለዋል መንግስት የግሉ ዘርፍን በማስተባበር የአፈር ማዳበሪያ ፋብሪካን ለመገንባት ማቀዱ ትልቅ እርምጃ ነው ያሉት ዶክተር ታደለ እርምጃው የምግብ ዋስትናና ሉዓላዊነትን ለማረጋገጥ ምን ያህል ቁርጠኛ መሆኑን ያሳየ ነው ብለዋል የማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ከምንም በላይ አርሶ አደሩ ማዳበሪያ በወቅቱ እንዲያገኝ የሚያስችል መሆኑን ገልጸዋል የማዳበሪያ ፋብሪካው ግንባታ ግዙፍ የልማት ስራ በመሆኑ ከፍተኛ ኢንቨስትመንት እንደሚጠይቅ በመግለጽ እቅዱን እውን ለማድረግ የግሉ ዘርፍ ለጋሽ ድርጅቶችና ህብረተሰቡ በቅንጅት መስራት ሲችል መሆኑን ተናግረዋል አርሶ አደሩ ምርታማነቱን ሊያሳድግ የሚችለው በሀገር አቅም እንደ ማዳበሪያ ፋብሪካ ያሉ ግዙፍ ፕሮጀክቶችን መገንባት ሲችል መሆኑን ጠቁመዋል ህዝቡ እንደ አባይ ግድብ የማዳበሪያ ፋብሪካው የኔ ነው ብሎ መስራት አለበት ያሉት ዳይሬክተሩ በግሉ ዘርፍ ህዝቡ እንደ አባይ ግድብ የማዳበሪያ ፋብሪካው የኔ ነው ብሎ መስራት አለበት ያሉት ዳይሬክተሩ የግሉ ዘርፍ የፋብሪካው መገንባት ያለውን ፋይዳ ተረድተው በግንባታው ላይ አስተዋጽኦ ሊያበረክቱ ይገባል ብለዋል እንደ አባይ ግድብ ሁሉ ቦንድ በማዘጋጀት ህብረተሰቡ እንደ አቅሙ ለግንባታው የውዴታ ግዴታውን የሚወጣበት እድል ሊፈጠር እንደሚገባም ጠቁመዋል መንግስት የውጭ ባለሀብቶችን ቢሆን በመጋበዝ ማዳበሪያ ፋብሪካው ግንባታ እንዲሳተፉ ማድረግ እንደሚገባም ጠቅሰዋል በዘርፉ ልምድ ካላቸው ሀገራት ለሚመጡ የውጭ ባለሀብቶችም የሚሆን ምቹ ቦታ መፍጠር ይገባል ሲሉ አሳስበዋል የካፒታል ገበያ የአገልግሎት ሰጪዎች ቁጥር መጨመር ጠንካራ የፋይናንስ ምህዳር ለመፍጠር ያስችላል ተባለ የኢትዮ ካፒታል የአገልግሎት ሰጪዎች ቁጥር መጨመር በኢትዮጵያ ጠንካራ የፋይናንስ ምህዳር ለመፍጠር የሚያስችል አቅም ይፈጥራል ሲሉ የኢትዮጵያ ንግድ ባንክ ካፒታል ዋና ስራ አስፈጻሚ አቶ ዘመዴነህ ንጋቱ ገለጹ ስማቸው ታፈረ ዝርዝር አለው
የካፒታል ገበያ አገልግሎት ሰጪዎች ቁጥር መጨመር ጠንካራ የፋይናንስ ምህዳር ለመፍጠር ያስችላል ተባለ። ስራ አስፈጻሚው አቶ ዘመዴነ ንጋቱ እንደገለጹት አዳዲስ የካፒታል ገበያ አገልግሎት ሰጪዎችን ወደ ገበያ ማምጣት በኢትዮጵያ ውስጥ የበለጠ አገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር ያስችላልም ብለዋል። እነዚህ አዳዲስ አገልግሎት ሰጪዎች ለገበያ ጥልቅና ቅልጥፍናን የሚጨምሩ ሲሆኑ ለተሻለ የካፒታል ማሰባሰብና ኢንቨስትመንት እድሎችን በር እንደሚከፍቱ ገልጸዋል። በተጨማሪም ኢንቨስተሮችና አመኔታ በማጎልበት የገበያ ፍትሃዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትን ሆነ ኢንቨስተሮችን በእጅጉ ተጠቃሚ ማድረግ ይችላሉ ነው ያሉት። የካፒታል ገበያ ለሀገር ውስጥ ባለሀብቶች ብቻ ሳይሆን የውጭ ባለሀብቶችም ግልጽ ስርዓት በመፍጠር በሀገር ውስጥ የአክሲዮን ገበያ እንዲስፋፋ የሚያስችልም ይሆናል ብለዋል። በተጨማሪም በአጭር ጊዜ ውስጥ ከፍተኛ መጠን ያለው ካፒታል ለማሰባሰብ ይረዳል ያሉት ዋና ስራ አስፈጻሚው በኢትዮጵያ የፋይናንስ አገልግሎት ዘርፍ በአይነቱ የመጀመሪያ የሆነ የኢትዮጵያ ንግድ ባንክ ካፒታል ከፍተኛ ተለዋጭ የመንግስትና የግል ዘርፍ ኢንቨስትመንት ባንክ ሆኗልም ነው ያሉት። በተለይ ኢትዮጵያ የሀገር ውስጥ ኢኮኖሚ ማሻሻያ አጀንዳዋን ተግባራዊ ያደረገች ባለችበት ወቅት የኢትዮጵያ ንግድ ባንክ ካፒታል መመስረቱ ከፍተኛ ጠቀሜታ ይኖረዋልም ብለዋል። አጠቃላይ አዳዲሶቹ አገልግሎት ሰጪ የኢትዮጵያ የፋይናንስ ሴክተር ስኬትና ቀጣይነትን በማረጋገጥ ረገድ የሚጫወተው ሚና ወሳኝ መሆኑንም ጠቁመዋል። የኢትዮጵያ ካፒታል ገበያ ባለስልጣን አዲስ ፍቃድ የሰጣቸው ድርጅቶች የኢትዮጵያ ንግድ ባንክ ወጋገን ካፒታል ኢንቨስትመንት እና ሌሎች የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎች ሲሆኑ ይህም አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪ ቁጥር ከ4 ወደ 9 ከፍ ያደረገ መሆኑን ተገልጿል። በለውጡ ዓመታት ህብረ ብሔራዊ አንድነት በማጠናከር ገዥና አሳሳቢ ትርክቶችን በመገንባት ረገድ ውጤታማ ስራዎች መከናወናቸውን በብልጽግና ፓርቲ የሐረር ክልል ቅርንጫፍ ጽሕፈት ቤት አስታወቀ። ቁም ነገር ሽፈራው ዝርዝር አላት። ሀገራዊ ለውጡን ተከትሎ በልማት በዲሞክራሲ ግንባታና ሂደት ሀገራዊ አንድነትን በማጠናከር ረገድ የተከናወኑ ዋና ተግባራትን በተመለከተ በብልጽግና ፓርቲ የሐረር ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ መግለጫ ሰጥተዋል። በመግለጫቸውም በለውጡ 7 ዓመታት በተለይም ሀገራዊ አንድነትን ከማጽናት አንጻር ህብረ ብሔራዊ አንድነትን በማጠናከር ገዥና አሳሳቢ ትርክቶችን በመገንባት ረገድ ውጤታማ ስራዎች መከናወናቸውን ዘርዝረዋል። በኢትዮጵያ ዲሞክራሲ ስርዓት እየዳበረ እንዲሄድ የፖለቲካ ምህዳሩን በማስፋት በኢትዮጵያ ላይ የነበረውን የፖለቲካ ተሳትፎ በማስቀረት ህብረ ብሔራዊነት የሚስተዋልበት እውነተኛ የዲሞክራሲ ስርዓት መዘርጋት መቻሉንም አንስተዋል። በሀገሪቱ በስፋት ይስተዋሉ የነበሩ ዋልታ ረገጥና ሐሳቦችን ነጠላ ትርክቶችን በመተው ወደ አሳሳቢና ገዥ ትርክቶች ለመሸጋገር የሚያስችሉና ህብረ ብሔራዊ አንድነትን የሚያጠናክሩ ተግባራት በስፋት ተከናውነዋል ብለዋል። በመሆኑም በለውጡ ዓመታት ህብረ ብሔራዊ አንድነትን በማጠናከር ገዥና አሳሳቢ ትርክቶችን በመገንባት ረገድ ውጤታማ ስራዎች መከናወናቸውን የጠቀሱት መጋቢት 24 ቀን 2010 ዓመተ ምህረት በይፋ የተበሰረው የለውጡ መንግስት በርካታ ውስብስብ ፈተናዎችን ወደ ድል እየቀየረ በሁሉም ዘርፎች አኩሪና ምርታዊ ውጤት እያስመዘገበ ቀጥሏል ብለዋል። በመሆኑም የተጀመሩ የልማት ስራዎችን በማጠናከር ቀጣይነት ያለው እድገት እንዲመዘገብ በማድረግ የኢትዮጵያን ብልጽግና የማረጋገጥ ጥረት በተጠናከረ መልኩ ይቀጥላል ሲሉ ገልጸዋል። የመጋቢት 24 ፍሬዎችና ቀጣይ የሀገራችን ተስፋዎች በሚል መሪ ሐሳብ በሐረሪ ክልል የለውጡን ሂደት በተግባር የሚያሳዩ የተለያዩ ሁነቶች በቀጣይነት የሚከናወኑ መሆኑንም ለማወቅ ተችሏል። ወደ ውጪ ዜናዎቻችን ስናልፍ የሩሲያ ዩክሬንን ጦርነት ለማስቆምና ሰላምን ለማምጣት የአሜሪካ አደራዳሪዎች ከሩሲያና ዩክሬን ተደራዳሪዎች ጋር በተናጠል ተወያይተዋል። በሀገሪቱ መካከል ሰላምን ለማምጣት አሜሪካ የጀመረችውን ጥረት የቀጠለ ሲሆን የአሜሪካ ተደራዳሪዎች ከሩሲያና ከዩክሬን ተደራዳሪዎች ጋር በተናጠል እንደተወያዩ ቢቢሲ ዘግቧል። ሳውዲ አረቢያ የሚገኙት የዩክሬን መከላከያ ሚኒስተር ሩስተም ኢምሮም ከአሜሪካ አደራዳሪዎች ጋር የነበራቸው ቆይታ ፍሬያማ እንደነበረ በኤክስ ገጻቸው አስፍረዋል። በውይይታቸውም ስለ ኃይል ወሳኝ መሰረተ ልማት ተቋም ደህንነት ጥበቃን ጨምሮ ፍትሃዊና ዘላቂ ሰላምን ለማስፈን የተመለከቱ ነጥቦች አንስተዋልም ብለዋል። ከሩሲያ በኩል ከፍተኛ ልምድ ያላቸው ዲፕሎማቲ ግሪጎሪ ካርሲያን የሩሲያ ደህንነት መስሪያ ቤት አማካሪው ሴርጌይ በሲዲ በድርድሩ ተሳታፊ መሆናቸውን በመረጃው ተገልጿል። ድርድሩ ዛሬም እንደሚቀጥል የተገለጸ ሲሆን ዋና ዓላማው በጥቁር ባህር አካባቢ የተኩስ አቁም ብርሃን የሚፈነጥቅ ሁኔታ ላይ መድረሱን ጠቁመዋል። ይህ በእንዲህ
እንዳለ ሀገሪቱ የሩሲያና ዩክሬን ከፍተኛ ባለስልጣናት ተኩስ ለማስቆም የሚያስችል ውሳኔ ላይ ለመድረስ ሳውዲ አረቢያ በሚገኙት ወቅት የድሮን ጥቃት ሲሰነዝሩ ማድራቸው ተሰምተዋል። ሩሲያ ሌሊቱን በዩክሬን ላይ 99 ድሮን ጥቃት መሰንዘሯን የዩክሬን ባለስልጣናት ሲገልጹ፣ በምላሹ ደግሞ ኪየቭ በሩሲያ ግዛት ውስጥ መጠነ ሰፊ የድሮን ጥቃት ሰንዝራ 4 ወታደራዊ ሄሊኮፕተሮችን መደምሰሷን አስታውቃለች። የሩሲያ ወታደራዊ ባለስልጣናት በበኩላቸው ዩክሬን በሩሲያ ላይ ጥቃት መሰንዘሯን ገልጸው ከ28 በላይ የድሮን ጥቃቶች ማክሸፋቸውን ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም